አሁን በቴክኖሎጂው ከዚህ ሬዲዬሽን ጋር እንዳንገናኝ ብዙ ሙከራ እየተደረገ ነው። ምክንያቱም የመጨረሻው ዘመን ነው። ለምሳሌ ቴሌፖርቴሽን ያደርጋሉ፣ አውት ኦፍ ቦዲ ኤክስፒሪየንስ ነገር እንደዚህ። ለምሳሌ ንጉሥ ሰለሞን አጋንንት ይገዙለት ነበር ምናምን ይባላል። የእርግማን ዘመን ነው። እነ ኢየሱስ ክርስቶስ መጥተው ለወጡት። ዓለም ዓመተ ፍዳ የነበረው ወደ ዓመተ ምህረት አደረጉ። እንግዲህ 5ና 95% ሲዋሃዱ ምንድነው የሚሆነው? ኤክስትራ ሴንሰሪ ፐርሰፕሽን ይኖረናል ነው። ማልቲ ዳይሜንሽናል እንሆናለን። ሴንሰሪ ፐርሰፕሽኑ 3 ዲሜንሽናሉ ነው። በአይናችን የምናየው፣ በጆሮ የምንሰማው፣ የምናካው ሴንሰስ። ወቅቱ ደርሷል። አሁን ይህንን ለማድረግ ነው ሄዶ ልክ እንደ ሄኖክ ለመሆን እንደሱ ነገር እንደ ፋሽን ነው። አሁን በዩቲዩብ ምናምን ብታይ ለምሳሌ ብዙ ቪዲዮ አለ፣ ብዙ ነገሮች ነው ያሉት እዚህ አካባቢ። እና ዞሮ ምንድነው ኤክስትራ ሴንሰሪ ፐርሰፕሽን ይኖርሃል ነው። ሴንሰሪ ፐርሰፕሽኑ የምናየው ነው። ኤክስትራ ሴንሰሪው እንግዲህ ለምሳሌ ክሌር ይልና ቮያንስ ብዙ ነገሮች አሉ። ክሌር ቮያንስ እና የሁሉ ታረክ ትችላለህ ነው። አሁን ይሄ መንሮ ኢንስቲትዩት የሚሉት ለምሳሌ the gateway process የሚሉት ፕሮግራም አላቸው። በሲአይኤም እንደዚህ ሪሰርች የሚያደርጉት ነው። ትራንሰንድ የማድረግ ነገር ነው። ለምሳሌ ቴሌፖርቴሽን ያደርጋሉ፣ አውት ኦፍ ቦዲ ኤክስፒሪየንስ ነገር እንደዚህ እና ካሁን በፊትም ተናግሬዋለሁ። ያስተምሯቸውና ይጠይቋቸዋል። ለምሳሌ ሳዳም ሁሴን የት አለ እንደዚህ ሲባል ለምሳሌ ቴሌፖርት አድርገው ምናምን ይደርሱበታል። እነዚህ ነገሮች እንግዲህ ኮመን ፕራክቲስ እየሆኑ ይሄዳሉ ነው አንዱ። ሌላው አዲስ ዘመን ነው። ስለ ለምሳሌ ካሁን በፊት ያልታሰበ ነገር እንግዲህ ይሄ 0 ፖይንት ኤነርጂ የሚሉት አለ። አዲስ አዌርነስ ነው ለራሱ። ምክንያቱም አንድ ሜሽን ኤፊሽንሲዋ 100% ሊደርስ አይችልም። ቅድም እንደተነጋገርነው ሳስለፋ ምናምን የተባባል ነው። በፍሪክሽን በሙቀት በምናምን እንግዲህ የምከፍለው ኤነርጂ አለ ማለት ነው አንድ ሜሽን ሳስኬድ። አሁን ግን ከዛ አልፎ ያልተጠበቀ ነገር 300% የሚሆንም አለ። ራሱ ሌት ተቀን የሚዞር ኢንጂን መሳያለ ኤነርጂ የማይፈልግ ምናምን። ይሄ አይነት ዓለም እየደረስን ነው ነገሩ። ስለዚህ ዴስፐሬሽን፣ ይሄ ውሱንነት ነገር ሁሉ to the maximum ደርሷል። አሁን ግን የሚመለስ ነገር ነው መሰለ። አንድ ሰው ስልጣን ኖሮት አንዳንድ ነገር ቢሰራ I think ለምሳሌ ንጉሥ ሰለሞን አጋንንት ይገዙለት ነበር ምናምን ይባላል። ቤተ መንግስቱን ሰርተውለታል። ግን በማስም ቢባል በንጉሥ ሰለሞን ስልጣን ነው ነገሩ ማለት አጋንንትን ሳርፓስ ማድረግ ይቻላል። እነሱን አልፎ እነሱ ለኛ እንዲገዙ ማድረግ ይቻላል። ምክንያቱም ትኩር ብለን ካየናቸው ይጨነቃሉ፣ የሚያደርጉት ነገር ጠፋባቸዋል። ከዛ ኮርነር ካረግናቸው ይፈርጣሉ። ይሄ ነው የቀረው። እና ይሄ ምንድነው ስላልተጠቀምንበት ፖዚቲቭሊ ነው እንጂ እውቀት መሆኑ አይቀርም ነው። አሁን ግን ወቅቱም ስላለቀለት ልንገዛው እንችላለን። ስለዚህ አውሮፓውያን ፈረንጆች ምናምን ብዙም ስለዚህ ነገር አያውቁም እንጂ ኢንፊኒት ኖሌጅ ነው። ፍራክታል ይሉታል። ሆሎግራፊ ነገር የእግዚአብሔርን ምስል ትይዛለህ ነው ነገሩ። ሁሉንም ነገር የፈጠረ ማለት ነው። ስለዚህ ከእጅ ራቀም ያ ኔጌቲቭ ነገር የሚሰራው ነው። ህግ አለ
በህጉ መሰረት ከሳቸዋለሁ አይነት ነው የሱ ሂደት። ወይ እንግዲህ ህጉ ምንድነው? ኢንትሮፒ እየበዛ ሄዳል ማለት እንግዲህ ነገሮች እየተበታተኑ እየቆሸሹ እንደዚህ ነገር ነው እንጂ የሚሄዱት ከጊዜ በኋላ ነገሮች እየተደራጁ እየጸዱ ምናምን በራሳቸው አይሄዱም። ይሄ the arrow of time ይሉታል። first law of thermodynamics ነው። second law okay። እንደዛ አቅጣጫ እንግዲህ ወደ ሞት ነው the arrow of time። በዚህ ጊዜ የሚያሸንፈው አጋንንት ነው። በዚህ ዘመን ነው ያለ ነው። በዚህ አካሄድ የእርግማን ዘመን ነው እነ ኢየሱስ ክርስቶስ መጥተው ለወጡት። ዓመተ ዓለም ዓመተ ፍዳ የነበረው ወደ ዓመተ ምህረት አደረጉ። አሮን ነው ያዞሩት ማለት ነው። አዞሩት ኢየሱስ ክርስቶስና ድንግል ማርያም ኤግዛክትሊ። ከዛ በኋላ ነፃ ነገር አለ በጸሎት የሚገኝ ነው። እና የኔ ማነሳስ ምንድነው? አሁን ወላጆቻችን ስልጣን ነበራቸው እነ አክሱም ሐውልት ላሊበላ ምናምን ሲባል ትልቅ ስራ ነው። ከምናውቀው በላይ አይነት ቫይብሬሽን አይነቶች ናቸው። እና ኦልሬዲ የኢትዮጵያ ፊሎሶፊው ራሱ ወደዚህ የሚወስደን ነው። ዓለም ሌላ ያላገኘው ነው። ወደ አንድነት የሚወስደን ወደ ተዋህዶ የሚወስደን ነገር ስጋና ነፍስ ማገናኘት ማለት ነው ተዋህዶ። እና ስጋና ነፍስ ማለት 5 እና 95 ከተግባባን እንግዲህ ያ ለራሱ ሙቀት ይፈጥራል። በሳይንስ አሁን ፕሩቭድ የሆነ ነው። አንድ ነገር ለማወቅ አቴንሽን ከሰጠኸው ኤነርጂ ሰጠኸው ማለት ነው። እና የኔ ማካሄድ ይሄ ነው። ምን አደርጋለሁ? ለምሳሌ እንደ ስልጠና እንዲሆን ብዬ ነው 5% እንግዲህ ሰውነቴ ነው ነገሩ። 95% ህልም ምናምን ያለበት መሆን አለበት ነው ሂደቱ። እና ሐሳቡ እንግዲህ 5 እና 95% መደመር ማለት ካንዱ ወደ አንዱ እንዴት በቀላሉ እመላለሳለሁ ነው ሂደቱ። አሁን ከ5 ወደ 95 ለመሄድ ለምሳሌ ምን ያስፈልገኛል? ነቅቶ መተኛት አይነት። ምክንያቱም 5 ሴንስ ነው ያለን አይደለም? ጆሮአችን ቢሰማ ብዙም ኤፌክት የለውም። አንጎላችን ላለማሰራት ነው ነገሩ። ስለዚህ ሉሲድ ድሪሚንግ የሚሉት ነው እንደሱ ነገር። በህልም ውስጥ መንቃት፣ ተኝቶ በህልም ውስጥ መንቃት ማለት ነው እንደሱ ነገር። አልፋ ዌቭ የሚሉት ነገር ትደርሳለህ ነው ነገሩ። ከቤታ ወደ አልፋ ትወርዳለህ ነው። ፒኒያል ግላንድ ዶሚኔት እያደረገ ይሄዳል አይነት ነው። ይሄ ፒኒያል ግላንድ እንግዲህ አይነ ልቦና እንደምንለው ነገር ነው። እና እንደ third eye የሚሉት ነገር ነው። እሱ ነው ዕውቀት የሚሰጥ። ምንድነው? ኤክስትራ ዲሜንሽንስ ከሄድክ እንግዲህ በስውር ነገር ላይ ነው የምትሰራው ማለት ነው። የኤነርጂ ጉዳይ ይሆናል። እና ኤነርጂው የማይሰራው ነገር የለም አይነት ነገር ነው። ዋናው ቢዮንድ ስፔስ ታይም ነው። አይነ ልቦና ይኖረዋል። እንግዲህ ቅድም የጀመርነው ምንድነው? ኤክስትራ ሰንሰሪ ፐርሰፕሽኑ እዚህ ላይ ነው ማኒፌስት የሚያደርገው ሂደቱ። እርግጥ ነው አንድ ነገር ሲለፋ አንድ ነገር አገኛለሁ ብሎ ሲለፋ እንደዚህ አንዳንድ ሰው ወደ ማያስፈልግ አቅጣጫ ሊወሰድ ይችላል፣ ወዶም ሳይወድም። አሁን በቴክኖሎጂው ከዚህ ሬዲዬሽን ጋር እንዳንገናኝ ብዙ ሙከራ እየተደረገ ነው እንዳናገኝ። ምክንያቱም የመጨረሻው ዘመን ነው የ3D። ስለዚህ በራዲዬሽኑ የሚያደርጉት ያን አክሰስ እንዳናደርገው ነው። እንዳናውቅባቸው ኮንትሮል ለማድረግ ይፈልጋሉ። እኔ ነው ኮንትሮል የሚያደርጉኝ። ስለዚህ እኔ ካወቅኩ እንግዲህ ነገር ፈረሰ ነው። በነቃው ጊዜ ከነሱ በላይ ሆኛለሁ ማለት ነው። ንቃቴ ራሱ ስልጣን ይሰጠኛል ነው። እንደየእንትኑ ነው። ለምሳሌ የሚሰሯቸው የጦር መሳሪያዎች በእውነት በጣም የሚያስደነግጡ ናቸው። እንደዛ ሲባል 1/3 ቢተርፍ ነው አሁን ካለ ነው ማለት ነው። ምናልባት እሱ እንደው ብዙ ሳይሆን አይቀርም። ብዙ ለዚህ ነው የምጠራጠረው። ምክንያቱም ኢትዮጵያ ለምሳሌ አሳልፈዋለች የሚል ክሌም አለኝ።
ምክንያቱም ብዙ ደም ፈሷል፣ አሁን እየተዋጉ ነው ምናምን ነገር ይሄ ነው እንግዲህ የሚቆጠረው። እና በአንድ ወቅት እንግዲህ ሲነቁ ይገባቸዋል አይነት ነገር ነው እንጂ የሰይጣን መሳሪያ አይነት ሆነው ይሄዳሉ። ችንን ይወስዱታል። ቀልብ ማለት እንግዲህ ኤነርጂ ማለት ነው እኮ ቅድም የጀመርኩልህ እንደዛ ነው። አንድ ነገር ትኩረት ከሰጠኸው ኤነርጂ ትሰጠዋለህ ነው። ስለዚህ ለምሳሌ በስልጠና አይነት ቀልቤን የመጀመሪያ ጣቴ ላይ ካረኩኝ ለምሳሌ የቀኝ እንደ ሬፈረንስ ለመጠቀም የቀኝ እጅ የመጀመሪያ ጣት እንወሰድ። አሁን እሱ ላይ ካተኮርኩ በእውነት ሙቀት ይሰማኛል። ተቻለ አንድ ጣቴ ላይ አተኩራለሁ። ካስቸገረኝ ዳይናሚክ ለማድረግ ትንሽ ወደ ሰውነቴ እንትን እንድመለስ ነገር ከአንዱ ጣት ወደ አንዱ ጣት ይሸጋገራል፣ ወደ ሁለተኛው ጣት እና ሙቀትን ፊል ካላረኩት በጣም ወደ ሌላው ይሻገራለሁ፣ እደግማለሁ። ኦኬ። እና ስሻገር ለምሳሌ እንደ ኤሌክትሪክ ብልጭታ ነገር እንደሱ አይነት ይታየኛል። እንደሱ ሳረግ ፎር ሹር ይሞቃል እንጂ ትንሽ ቆይቶ ይሞቃል ማለት እንግዲህ ልክ እንደ ኤሌክትሪክ ንዝረትም ሊሆን ይችላል ነገር። ለምሳሌ ሙዚቃ ወዳለሁ ስሰማ ሰውነቴ በሙሉ ይወረኛል ለምሳሌ እና ይገርመኛል። ምንድን ኤሌክትሪክ ነገር ይሆናል፣ ቫይብሬሽን ይሰማችኋል እንደዛ? ሁሉም ነው የሚሰማው። እሱ ነው 95%። እና እሱን እንግዲህ በልምምድ እንደዚህ እንደ ሶሊድ ነገር ላረገው እችላለሁ። ከኔ ጋር የሚዋሃድ አብሮኝ ያለ ጓደኛ ይሆናል። እንደ ግብፃውያን ለምሳሌ ይሉታል መንትያዬ ነው። እና ለምሳሌ ሁለት ግብፃውያን ሲገናኝ እንደምን አለ ባለቤት፣ ልጆች፣ ግመሎች ምናምን ይሉና እንዴት ነው እራካ ሰሞኑን ተቀይሞኛል እንደሱ ከርቶኛል፣ አብሮኝ አይደለም፣ ጾማለሁ፣ ሰግዳለሁ አይነት ነገር እንደዚህ ነው። እና ቀላል ነው። አሁን ያቺ ሶሊድ ነገር እንግዲህ ከአካሌ ወጥታን እንድትሄድ ላደርግ እችላለሁ ነገር የላኳትን ታደርጋለች። እና ለምሳሌ እነገሌ ምን ያርጉ ይሆን ምናምን ብዬ ካሰብኩኝ እዛው ደርሻለሁ ማለት ነው። ኤነርጂ ነው የሚፈልገው ነው። ትንሽ ለኖት እንዲመቸኝ እንደማው ነው ልዩነቱን ለማወቅ ያህል ትንሽ ኤነርጂ ያስፈልገኛል። እና ይሄ ነው ትወርሳላችሁ የሚባለው መንግስቱን። እና ይሄ ሁሉ ምልክት ይታያል ነው የኔ እንትን አስተሳሰብ። ይሄ 0 ፖይንት ኤነርጂ የሚሉት ለምሳሌ ቅድም የጀመርኩል ለምሳሌ ቫኪዩም ኢንጂነሪንግ ነው የሚባለው። እና በተለይ ፓኪስታን፣ ህንድ ምናምን በቃ አውቀውታል፣ ወደውታል። የሆነ ትልቅ ፍላይ ዊል አለ፣ እሱን ያዘሩታል ባላንስ አድርገው በስፕሪንግ ምናምን ሌት ተቀን እንግዲህ ሲዞር መብራት በነፃ ፓምፕ በነፃ ሁሉም ነገር እኛ ነው እዚህ ከፍለን ለእያንዳንዱ ቆጣሪ፣ ለእያንዳንዱ ውሃ፣ ለእያንዳንዱ ነገር እነሱ በቃ በነፃ ነው የሚያገኙት። ጎበዞች ናቸው። ግን ይህ አይነት ስልጣኔ እየመጣ ነው ነገሩ። እንደ ምስራች ነገር ነው። ግን ቅጣታችን አላለቀም። ክሊርሊ ለማየት ነው። ኢጎ የሚሰጠን ሊሚት የሚያደርገን እኮ አይደንቲቲ ነው። ይሄ ካፕ ነው፣ ይሄ ማይክሮፎን ነው የሚል አይነት የአይደንቲቲ ውስጥ ይገባና የበለጠ ያለያያል አይነት ነገር ነው እንጂ ሁሉንም ነገር ብታየው ኤነርጂ ነው። ሰውም ራሱ ቡጫቅ ኤነርጂ የተቦጨቀ አይነት ነገር ነው። በዛ አይን ካየኸው አንዱን ሰው መልኩ፣ ቁመቱ ምናምን ብቻ ሳይሆን መንፈሱንም ታያለህ ነው። እና በመንፈስ ኮሙኒኬት ታደርጋለህ። እና ቲፒካል የኢትዮጵያ ባህል ይሄ ነው። ሳይነጋገሩ ይግባባሉ፣ ሳይቀጣጠሩ ይገናኛሉ። ስለዚህ በሬዲዬሽን አይን ካየኸው ሁሉም ነገር ቀላል ይሆናል። ነው ኤሌክትሪክ ሶኬት መሆኑ ነው እኮ። ኤሌክትሪኩ ነው አለ፣ ዩኒቨርሳል የሆነ ኤሌክትሪክ ነው። ግን ይሄ ከዛ ሃርነስ እናደርጋለን ኤነርጂ ነው።
ያ የስሪዲው ዓመት ፍዳ ምናምን ነገር ይቀራል አይነት ነገር ታድሰናል ማለት ነው። ታድሰናል። እና ብዙ ምልክቶች እየታዩ ነው ነገሩ። የሚያስፈልገን እንግዲህ ሁሉ እስከሚያልፍ ራሳችንን አጽድተን እንኖር። 5 እና 95% ቀላል ነው ነገሩ። እንዴት እናስዳው ራሳችንን? እንግዲህ ዋናዎቹ እንቅፋቶች ልግለጽ። በ3D ለምሳሌ እንግዲህ ከ5 ወደ 95% ለመሄድ ነው። አሁን አካሌን ስቴብል በሆነ ላይ አስቀምጠዋለሁ። ምክንያቱም ጥየው ስለሚሄድ ነገር ሊሆን ይችላል፣ ሊወድቅ ይችላል አካሌ። እንደዚህ ነገር ነው። ከዛ በኋላ ያ የሞቀው የሚነዝረኝ ሰውነት እንግዲህ እንዲያንዣብብ ላደርገው እችላለሁ ነው እና ወደ ፈለኩት ሊወስደኝ ይችላል። ዋናው ሂደቱ ኃይል ወርሳለሁ ነው እና ያንን ልናደርገው እንችላለን። ለምሳሌ አብዱላህ ኢትዮጵያዊ ነው፣ የነብል መምህር። እሱ ቴክኒኩ ምንድነው? ባህላችን ነው ደግሞ ይሁን አለ ሆነ ነው የኛ ባህል። ለምሳሌ አንዳንድ ህንዶች ምናምን አሉ ተመሳሳይ ያላቸው፣ ግን ሜካኒክሱን ያደርጉታል ወደ 3D ያንዘነብላልና ለምሳሌ እምቢልታ መሰል ሙዚቃ ይኖራል። በዛ ፍሪኩዌንሲ እንግዲህ ድንጋይ ምናምን ያነሳሉ። ይሄ ከሜካኒክስ ጋር ትንሽ ተያያዘ ነው። የኢትዮጵያ ባህል ግን እንደዚህ ይሁን ሲሉ ብቻ ነው የሚሆነው።